አንቺን አልተዋወቅኩሽም አይደል? ሊዱ እባላለሁ። የተሙ ድሮ ጓደኛ ነኝ። እህቱ መስላል እንዴ? እህቱን እንኳን አውቃት ነበር፣ ያው ካልጠፋችብኝ። እሷ እንዳትሆኚ። አይ አይደለሁም። ኦኬ። አንቺ ስራ ቦታ የምታግዢ ሰራተኛ ነሽ? ትሁት ነኝ። መቼም ስሜ ነግሮሻል አይደል? ኦ ትሁት አንቺ ነሽ? ነግሮኛል። እንደዚህ አልጠበቅኩሽም ነበረ። ስለተዋወቅኩሽ ግን ደስ ብሎኛል። ቆይ እንዴት ነበር የጠበቅሽው? ታዩ ዋናው አንቺ ትሁት መሆንሽ ነው። አዎ ትሁት ነኝ፣ የተሙ ፍቅረኛ። ልንጋባ ደግሞ ጥቂት ቀናት ነው የቀረው። እድለኛ ነኝ። ሰርጉ ሲደርስ መጣሁ። ደስ ብሎሻል? በጣም። እርግጠኛ ነሽ? ምን ነካሽ? ተሙ እኮ የልጅነት ጓደኛሽ ነው። ትንሽ ኃይለኛ ነሽ። አንቺ ደግሞ ትንሽ ክፍታፍ ነሽ። ትል ፍቅረኛ አለች። እድለኛ ነህ። ስንት ዓመት መሰለሽ ያበድኩላት? ይገባታል። እናመሰግናለን። እና ሰርጋችሁ መቼ ነው? ደርሷል። በጣም ቅርብ ነው። እና የማግዘው ነገር አለ? ባይሆን እናንተ ሴቶች ትግባባላችሁ፣ ተጋገዙ። ትሁቴ ይዋሻል። ሙሽራ ነኝ፣ መስራት አለብኝ። በዚህ ጊዜ ደግሞ የማባክነው ጊዜ እንዲኖረኝ አልፈልግም። ልክ ነህ። እኔም አመጣጤ ስለሱ ላወራ ነበር። ስለምን? ብዙ ውጪ ያለብኝ ይመስለኛል። ስለዚህ እንደዚህ አይነት ነገሮችን ካልተጋገዘን ጓደኝነታችን ምን ላይ ነው ታዲያ? አረ ሊዱ አያስፈልግም። አንቺ መኪና እንኳ ሳገዢ ትቀልዳለህ እንዴ? የት ሄድብኛል ብለክ ነው? አንተም እኮ ብዙ ውጪ ያለብህ። ቢሆንም ይሄ እኔ ዳ ሞኖቶም በዚህማ ይሉንታ ሊይዝ አይገባም። እኔም የጓደኝነቴን ነው የማደርገው። አመሰግናለሁ። ምንም ማለት አይደለም ወንድሜ። አይ ሊዱ፣ በዚህ ከባድ ሰዓት ፈጣሪ አንቺን ታደለ። ግን አባትስ ሀብታም ነው፣ ምንም አልሰጠም። አንቺ እኔና እሱ መች ተስማምተን እናውቃለን? ግድ የለም ተስማማላችሁ ከሰርጉ በኋላ። እኔም እሱን ምንም እንዳለመጠየቅ ፈልጌ ነው። ሰላም ሰላም፣ ወደ ቻናል ቤተሰቦች አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ ብሎን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችን ቆዩ። ትሁት ምን እየተፈጠረ ነው? ተመስገን ለስጆ ተመስገን። ትሁት እባክሽ ላስረዳሽ፣ ልጅ የሆነ የማውቃት ነው፣ አንቺ እንዳሰብሽ አይደለም እባክሽ ብሎ ይነግራታል። እንደዚህ አይነት ጨዋታ በጭራሽ እኔን አይገባኝም። እንደዚያ ነገር መስማቱም እንደማትፈልግና እጅግ ስሜታዊ ትሆናለች። አባዬ ቆይ ነገሩም ስታስቡ ቆይ እንዴት ትሁት ተረጋግ እንጂ የልጅ ፍቅረኛ ስላለች ወይም ደግሞ ልጅነት ጓደኛ ስላለች ይሄ ነገር ያላችሁ አይመስለኝም። ስለዚህ ተረጋጊ በማለት እሷን ለማረጋጋት ይሞክራል። ትሁት ግን እጅግ በጣም ስሜታዊ ትሆናለች። ተመስገን ሊዱን ለማግኘት ወደ እሷ ይሄዳል። ሊዱን ልጅ ሆነ ነበረ የሚያውቃት፣ ነገር ግን አሁን ማድጋ እና ደግሞ ብላ ሰላም ትለና የልጅነት የቀቀይ ባሌ ስትል አሁን እሱኮ የልጅነት ማሊኮ እዛ ነው ፈርሶ የሚቀር እያላት ነበር። ነገር ግን ትሁት እጅግ በጣም ተናዳ ተበሳጭታለች ማለት ነው። ምክንያቱም ከተመስገን ጋር የሆነ ነገር ያላቸው ነው የመሰለ ስለዛ ነገር ላገባ እንደሆነ ጭምር እና ትሁት የምትባል ፍቅረኛ እንዳለችም ጭምር ነገረው። ታዲያ ለሰርግ ደርሻለሁ በለኛ እያለችው ነበር። ነገር ግን እና ለራሷን ለማድረግ ነበር እሷ ፍላጎቷ። ነገር ግን ተመስገን ፍቅረኛ እንዳለና በቅርብ ላገባ እንደሆነ ይነግራታል። ነገር ግን በጣም ደስተኛ ሆነኝ አንተ የምርሽ ነው ስላጣው ደስተኛ ነኝ፣ ሰርጌን በመድረስ የራሱ ደስ ብሎኛል እያለች ነበር። እናም እንደዛ ብላ ብታናግረውም ነገር ግን እንግዲህ ሊዱ የፈለገችው የትናንት ተመስገን የራሷ ለማድረግ ነበር። በቃ ሌላ ጊዜ አስታውቃቸዋለሁ በማለት ይነግራታል። እሷም እሺ ብላ ተስማማለች። እና ተመስገን እውነቱን ነበር ለትሁት የነገራትና ሊዱ ጋር ሄዶ እንደመጣና እና እንደምትተዋወቁም ጭምር ይነግራታል። እና እሷም እሺ በማለትም ተስማማለች እና በቅርቡ አስታውቃቸዋለሁ ብሎ ይነግራታል። እና ትሁት እና እሺ ትለዋለች ማለት ነው። እንግዲህ እንደማስታወቃቸውና እነሱ ቀይሮ አብሮ እንደሄዱ ይነግራታል። እሷም እሺ ብላ ሊዱ ትሁት ግን እጅግ በጣም ቀንታ ነበረ እና በቅናቷም ተበሳጭታለች። በዛ የተነሳ ትሁቴ ይህስ ቅናት ነው እባክሽን መሆን ነገር እኔና እሷ እኮ ምንም ነገር እንደሌለው እና ድሮ ጓደኛው እንደሆነችም ጭምር ይነግራታል። ስለዚህ እንደውም አሁን ሄዳችሁ አብራችሁ ትታወቃላችሁ ስላት እሷም እሺ በማለት በነገሩ ተስማማና ለመታወቅ ትወስናለች ማለት ነው። ነገር ግን ትሁት አሁንም በወንድ ደስተኛ አይደለችም። ትሁት እባክሽን ተረጋጊ፣ ምንም እንኳን የማስቀና ነገር ምንም ነገር እንደሌለ ይነግራታል። ነገር ግን ቅናቷን አሁንም ልታቆመው አልቻለችም ትሁት ማለት ነው።
ሆኖም ግን እሺ ብላ ለመተዋወቅ ትወስናለች። አንድ ላይ ለምን ይወስናሉ እና የተፈጠረው ነገር አንድ ላይ እያወሩና እየተነጋገሩ ነበር እና ምን ማድረግ እንዳለባቸውም ጭምር ይወስኑና ምን ማድረግ እንዳለባቸውም ከተነጋገሩ በኋላ እና እድል እንደኔ ብላ ነው ከሰው ቤት የገባችው። እድልን ባላጣ ደስ ስለኝ ነበር በማለት ታወራለች። እና እድል እንግዲህ ልብ ያለና እድል ከድሮም ደረቅ እንደሆነችና ምን ማድረግ እንደምትፈልገው ጭምር ይነግረዋል። እና እድል ምን ማድረግ እንደምትፈልገውና እራሷ ያለችው ነገር ካልሆነ በስተቀር ምንም ነገር ማድረግ እንደማይችል ይነግራታል። እና አሁን ላይ ትሁትም ተዘጋጅታ እንግዲህ አንድ ላይ ከተመስገን ጋር ለመውጣት እድል ለማግኘት ይሄዳሉ ማለት ነው ሊዱን። ከዛ ያገኘዋትና እሺ እንዴት ነው ብላ ተዘጋጅታ እሺ በቃ እንሂድ ትሁቴ ብለው አንድ ላይ ይሄዳሉ። እሺ በቃ ተዘጋጅቻለሁ ማለት እሷም ትወጣለች። አንድ ላይ ሆነው እንግዲህ ሊዱን ለማግኘት እየሄዱ ነበር። ትሁት ግን በጭራሽ ደስተኛ አልነበረችም። ምክንያቱም አሁን ላይ ጥሩ ስሜት እየተሰማት አልነበረም። በጣም ከውሳትና ተናዳ ነበረ። በጣም ስትበሳጭና ትናድዳለች። ከዛ አንድ ላይ እየሄዱና እየተዋወቃሉ ማለት ነው። ነገር ግን ተመስገን እንደ አጋጣሚ ስልክ ስትደውልለት እሷ ስልኩን ያነሳና ያናግራል። ትሁት ግን ቀድማ ሄዳ ትተዋወቃታለች እና ትሁትም በጭራሽ አላወቀችም እና ረዳቷ ነሽ ታዲያ ፍቅረኛ ሄታለች በማለት ታወራለች። እና እህቱ መስላለሁ እንዴ እኔ ብላ አይ እህቷት መሲም እህቷን ግን አውቃት ነበረ ጠፍታብኝ ካልሆነ በስተቀር እያለችም ለማንኛውም እኔ ትሁት እባላለሁ ብላ ትተዋወቃለች ማለት ነው። እና ከተዋወቀችም በኋላ አንድ ላይ ይተዋወቃሉ። ከዛ በኋላ እንግዲህ ተመስገን ይመጣል። ተዋወቃቸው። አሁን እሱ ትሁትን በጭራሽ አልወደደቻትም ማለት ትንሽ አባክፍት ስለሆነች እና የምታወራ ሰው ስለሆነች እናም ተቆጣትና ትጫወበታለች። ከዛም እሷም ምንም ነገር አላለችም ነበር። ከዛ አንድ ላይ የሆነና ይሄ ለባብስና ትወጣለች። እና ትሁት በጭራሽ ደስተኛ አልነበረችም። ምክንያቱም አልገባኝም ሰው ትንቃለች እያለቻት ነበር። ኧረ እባክሽ በቃ ተረጋጊ ትሁቴ፣ አንቺ እኮ የተከበርሽ ሴት ነሽ እና አንቺን በምንም ልቀይርሽ አልችልም። ስለዚህ ስሜት አትሁኝ እባክሽን። አዎ በቃ ለማንኛውም ወደ ቤት ልሂድ እና ጓደኛም ትሆንልሻለች፣ አንዳንድ ነገር ታማርጥሻለች ስትለው አይ በጭራሽ እንደዚያ ነገር አልፈልግም ትለዋለች። እህቴ እንድትመጣ ፈልጋለሁ ስትል እህትሽማ ትመጣለች ግን ችግር የለውም እያለችው ነበር። ቢሆንም ግን ታዲያ ወንድምሽ እኮ አባትሽ እኮ እህትሽን አንድ ቀን እንኳን ማጣት አይፈልጉም። ታዲያ እንዴት አድርጋ ነው የምትመጣው ስል ይጠይቃታል። አይ ቢሆንም በቃ ትለዋለች። አይ ቢሆንም እባክሽን የማውን ነገር እንዳስብ አታድርጊኝ ይላታል። አይ በቃ ትልና ትሁት በጣም ይከፋትና ታዝናለች። ትሁት የምን ተፈጠረ ብላ ማሚ እየጠየቀች ቆይና ያስጠላለሁ እንዴ ለተመስገን አልመጥነም ወይም በማለትም ትጠይቃለች። አይሮ በጭራሽ እንዴት እንደዚህ ትያለሽ? እንደዚህ ብሎ ነገር የለም እባክሽን ትለዋለች። አይ ቢሆንም ግን በማለት ያወራል። አይ አሁንም ቢሆን ነገር አልተዋጠላትም ነበር እና ትሁት የምን ተፈጠረ? አይ አባዬ ምንም አልሆንኩም ደህና ነኝ ብሎ ይነግራታል። ምን እንደተፈጠረም ይጠይቃታል። ምንም እንዳልተፈጠረውም ትነግረዋለች። ታዲያ ምን ሆነሽ ነው? ጥሩ ስሜት ላይ እንዳለሽ ያስታውቃል። አባዬ ካላስከፉ አንድ ነገር ልጠይቅ እችላለሁ ብላ ስትጠይቀው እሱ ምን እንደሆነ ይጠይቃታል። እና ዛሬ መጠጣት እንደምትፈልግና ትነግረዋለች። በጭራሽ እንደማሆንም ይነግራታል። ግን እዚህ ቤት ውስጥ ልትጠጪ ከሆነ እፈቅድልሻለሁ፣ ሌላ ቦታ ግን እንድትሄጂ በጭራሽ አልፈልግም ይላታል። እሷም እሺ ትለውና ትስማማለች። አንድ ላይ ሆነው ለመጠጣት ያስባሉ፣ ይሞክራሉ ማለት ነው። ነገር ግን ምንም ቢፈጠር አሁን ምን ማድረግ እንዳለባትም ትወስናለች። ቢሆንም ግን እንግዲህ ሊዱን ራሷን የድሮ እጮኛውን ደግሞ የልጅነት ጓደኛ የራሷ ማድረግ እንደምትፈልግና የራሷ ማድረግ ትፈልጋለች። ምንም እሱን የራሴ አድርጋለሁ ብላ ታስባለች እና የራሷ ማድረግ እንደምትፈልግም ጭምር ተነግረዋለች። እሱም እሺ ብሎ ይስማማል። ነገር ግን የራሷ ማድረግ እንደምትፈልግም ደጋግሞ ይነግሯታል። እሷም እሺ በማለት ትወስናለች። ቢሆንም ግን ምን ማድረግ እንዳለባትም ትወስናለች እና ምንም ቢሆን የልጅነት ፍቅረኛ የራሷ ያደርጋለሁ በማለትም ትወስናለች። እሱም እሺ በማለት ይስማማል። ነገር ግን
ምን ማድረግ እንዳለባትም ደግሞ ታስባለች። አሁን ላይ ምንም ይፈጠር እና ትሁትም እንግዲህ አንድ ላይ ሆኖ ለመጠጣት ወሰኑ። አንድ ላይ እየጠጡ ነበር እና ምን እየተፈጠረ እንደሆነ ታስቦና አንድ ላይ ለመጠጣት ትወስናለች። እሷም እሺ በማለትም ታስባለች እና በጣም እንደከፋትና እንዳዘነችም ተነግረዋለች እና ምንም ነገር መከፋት እንደሌለባትም ጭምር ከነገረቻት በኋላ አባዬ እድልም እኮ አውቃ ነው ወደ ሰው ቤት የገባችው እናንተም ደስተኛ እንደሆናችሁ አውቀዋለሁ በማለትም ተናግረዋለች። ነገር ግን እባክሽ እንደዛ አትሁኝ እባክሽ ብሎ ይነግራታል። እሷም እሺ በማለትም ተስማማለች። ነገር ግን ትሁት በጣም ከፋትና ስሜታዊ ትሆንና እጅግ በጣም ትጠጣዋለች እና ምን ማድረግ እንዳለባትም ትወስናለች እና ምን ማድረግ እንዳለባትም ከወሰነች በኋላ አይ ምንም ነገር እንዳጋጣሚ መንገድ ላይ ይገናኙና ልሸኝሽ እያለታለች። እሷም አዎ ፈርቻለሁ ብትሸኝ ደስ ይለኛል በማለት ትነግረውና አንድ ላይ ይሸኛታል እና መርዳትም እንደምትፈልግ እንደሚያግዟትም ጭምር ትነግረዋለች። ምን ማድረግ እንዳለባቸውም ግራ ትጋባለች ማለት ነው። ነገር ግን እድል እባክሽም ትሁት እባክሽም ብላ እንድትረጋጋ ለማድረግ ትሞክራለች። እሷም እሺ በማለቱም በነገሩ ተስማማለች። ነገር ግን ትሁት በጣም ሰክራ ነበር እና መቆም እስካቀደረች እጅግ ነበር የጠጣችው። እባክሽ እድላት እንደዚህ አትሁኝ በማለቱም ትነግረዋለች። እሷም እሺ በማለቱም ተስማማለች። ነገር ግን በዛ ተነሳ እንደዛ ካለች በኋላ ምን ማድረግ እንዳለባትም ታስባለች እና በጣም ከፍታ ስላዘነች ጠዋት ተነስታ አባዬ ስላስቀየምኳቸው እጅግ በጣም ይቅርታ አድርጉልኝ፣ ማታ ምን እንደተፈጠረም ትጠይቀዋለች። እሱም ምንም እንዳልተፈጠረም ይነግራታል እና ምንም ነገር የተናገርሽው የተሰማሽ ነው እባክሽን እላታል። ስለዚህ ምንም ነገር እንዳልተፈጠረም ይነግራታል። እሷም እሺ በማለት በነገሩ ትስማማለች ማለት ነው። እንደ አጋጣሚ እንግዲህ ሊዱ ደውላ ልታገኘው እንደምትፈልገው ጭምር ከነገረቻት በኋላ ልታገኘው እንደምትፈልገው ጭምር ትነግረዋለች። እሱም እሺ በማለት እና አሁን እነሱን ለመርዳት እንደምትፈልገውም ጭምር ትነግረዋለች እና ለተረዳም አይ ስራ መስራት አለብኝ እና ምን ተፈጠረ ስትል አይ አታስቢ ምንም ነገር አይደለም፣ ነገር ግን ምን እንድትረዳውና የምትፈልገው ነገር በሙሉ እንደምታረጉለትም ጭምር ትነግረዋለች። እሱም እሺ በማለት ይስማማል ማለት ነው። በዚህ ሰዓት ምረዳ ሰው ተገኝቶ ነው በማለትም ታስብና ነገር ግን ምን እየተፈጠረ እንደሆነም ጭምር ከተናገረች በኋላ ምን ማድረግ እንዳለባቸውም ጭምር ታወራለች። እናም እንግዲህ ትሁትም ምን ተፈጠረ ብላ ስትጠይቀው ምንም እንዳልተፈጠረም ጭምር ትነግረዋለች። እንደተከፋችም ትነግረዋለች እና አልተከፋሁትም በቃ እሺ ሄደን ዲቪሎሽን የፈለግሽው ነገር መምረጥ ትችያለሽ በማለት ትነግራታለች። እና እሷም እሺ በማለት ትስማማለች። ነገር ግን ትሁት ምንም ደስተኛ አልነበረችም። ምክንያቱም እየተፈጠረ ያለው ነገር ከባድ ቢሆንም ግን አሁን ላይ ምንም ነገር አልመሰላትም ነበር። አይ በጭራሽ ምንድነው እሷ እኮ ስላንቺ ጥሩ ነገር ነው የምታወራው፣ አንቺ ግን ስለሷ በተቃራኒ መጥፎ ነገር ነው የምትናገሪ፣ ደስተኛ ካልሆንሽ አላስቸግርሽም ይላታል። ግን ቢሆንም እንደዛ አይደለም እባክሽን ትላታለች። አይ እንደምታስቢኝ አይደለም እማዬ እንዳጋጣሚ እድልን በፊት አግኝቼ ቤተሰቦችና መገኘት እንደምትሄደው ስነግርም አይ ወደ ዛማን ትቼ አይመስለኝም፣ አዎ ክፍለ ሀገር ሊሄድ ነው በማለትም ትነግረዋለች። እሷም እሺ በማለትም ትነግረዋለች ማለት ነው። እና ስትነግረው እጅግ በጣም ይደነግጣል ማለት ነው። ነገር ግን በጭራሽ እንደዛ አላስብም ነበር። እናም እንደግተውትም እዛ ስትሄድ እባክሽን በማለት አንድ ላይ ይስማማሉ። እና ትሁት እንግዲህ አንድ ልቀን መግዛት ሲነሱ ሲወጡ አሁን ላይ እየተፈጠረ ያለ ነገር እየተቀባበ ቢሆንም ነገር ግን ተመስገን አብረን እኮ እንሄዳለን ብላኝ ነበር። አይ እናንተ ሄዳችሁ ብዙ ስላት ይስማማል። እሷም እሺ በማለት በነገሩ ትስማማለች ማለት ነው። እና ትናንትና ጨለማ ትፈራለሽ ወይ? አዎ ፈራታለሁ። ትናንትና እኮ ባልሽ ነው ቤቴ አንከብክቦኝ ያደረሰኝ ስትል ትነግራታለች። አይ በጭራሽ እንደዛ
እናት ትሁትም በጣም ትናደድና ሊዱን በጥፊ ትመታታለች። ካሁን በኋላ ስለ ባሌ ምንም ነገር እንድትናገሪ በጭራሽ አልፈልግም ትላታለች። እናም እጅግ በጣም ትበሳጭና እጅግ ትናደዳለች ማለት ነው። ድጋሚ እሷ አጠገብ ብትደርሺ ስታርጊ ነው የምገልሽ በማለት ትናገራለች። ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በቀጣይ